ሰላም ሁሉ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ሀረግ መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ የጫማ ቁጥርህ ስንት የጫማ ቁጥርህ ስንት የሚል ጅምር የሆነ ሙሉ ሀሳብ የማያስተላልፍ ተቋርጦ የቀረ ነገር ግን ሁለትና ከዛ በላይ የሆነ ቃላትን የሚይዝ ምን ይባላል ማለት ነው? ሀረግ ይባላል። ከዚህ በፊትም በብዙ ክላሶች አይተነዋል ማለት ነው። ስለዚህ በአንድ ስናነባቸው የጫማ ቁጥርህ ስንት፣ የቃላት ብዛት የጫማ 1 ቁጥርህ 2 ስንት 3 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው የጫማ ቁጥርህ ስንት የሚል ሀረግ መመስረት ቻል ማለት ነው። ለምን ቶሎ እየሮጥህ ለምን ቶሎ እየሮጥህ። በዚህ ሀረግ ውስጥ የቃላት ብዛት ለምን 1 ቶሎ 2 እየሮጥህ 3 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ለምን ቶሎ እየሮጥህ የሚል ጅምር የሆነ ሀረግ መመስረት ቻል ማለት ነው። አሁን ምን እያሰብሽ አሁን ምን እያሰብሽ የሚል ሀረግ መመስረት ቻል ማለት ነው። የቃላት ብዛት ከተባል አሁን 1 ምን 2 እያሰብሽ 3 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው አሁን ምን እያሰብሽ የሚል ይሆናል ማለት ነው። ሳይሽ በጣም የቸኮልሽ ሳይሽ በጣም የቸኮልሽ የሚል ሀረግ መሰረት ማለት ነው። የቃላት ብዛት ከተባል ሳይሽ 1 በጣም 2 የቸኮልሽ 3 በአንዴ ስናነባቸው ሳይሽ በጣም የቸኮልሽ የሚል ሀረግ መመስረት ቻል ማለት ነው። የሆነ ነገር እያስጨነቀህ የሆነ ነገር እያስጨነቀህ የሚል ሀረግ መመስረት ቻል ማለት ነው። የቃላት ብዛት ከተባል የሆነ 1 ነገር 2 እያስጨነቀህ 3 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው የሆነ ነገር እያስጨነቀህ የሚል ይሆናል ማለት ነው። ነገ ከሰዓት ልንገናኝ ነገ ከሰዓት ልንገናኝ የሚል ሀረግ መሰረት ማለት ነው። የቃላት ብዛት ነገ 1 ከሰዓት 2 ልንገናኝ 3 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ነገ ከሰዓት ልንገናኝ የሚል ሀረግ መመስረት ቻል ማለት ነው። ባለሽ ነገር ልትደሰች ባለሽ ነገር ልትደሰች የሚል ሀረግ መሰረት ማለት ነው። የቃላት ብዛት ከተባል ባለሽ 1 ነገር 2 ልትደሰች 3 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ባለሽ ነገር ልትደሰች የሚል ሀረግ ይሆናል ማለት ነው። ጠቅለል ስናደርገው የጫማ ቁጥርህ ስንት፣ ለምን ቶሎ እየሮጥህ፣ አሁን ምን እያሰብሽ፣ ሳይሽ በጣም የቸኮልሽ፣ የሆነ ነገር እያስጨነቀህ፣ ነገ ከሰዓት ልንገናኝ፣ ባለሽ ነገር ልትደሰች የሚሉ ጅምር የሆኑ ሙሉ ሀሳብ የማያስተላልፉ ሀረጋትን መመስረትና ማንበብ ቻል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ ትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስልክ ቁጥራችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው